አኳያ ለ12 ዓመታት በተለያዩ የሥራ ዘርፎች ላይ ነበረ። ዛሬ ደግሞ ያገናኘን ዋናውና ትልቁ ሳይታችን ታርቤት አካባቢ የሚገኝ ነው። ይህም ካናዳ ኤምባሲ አጠገብ ነው እየተሰራ ያለው። በጣም ግዙፍ ፕሮጀክት ነው። የኤሪያውንም ኢሜጅ ይቀይራል ብለን የምንጠብቀው ፕሮጀክታችን ነው። አንቀጽ 5 ንዑስ አንቀጽ 4 ላይ እንደተጻፈው ምንም አይነት ጭማሪ የነዳጅ ጭማሪ ቢኖር የብረት ጭማሪ ቢኖር የሲሚንቶ ጭማሪ ቢኖር ያንን ዋጋ አፌክት እንደማያደርገው እዛው ላይ ውላችን ላይ ሜንሽን አድርገናል ማለት ነው። ለየት ያለ ነገር ምንድነው? እኛ ጋር የምንጠቀመው ቫሌት ፓርኪንግ ሲስተም እንጠቀማለን። ይሄም ማለት ምንድነው? ሜቢ ሙቪ ላይ አይተሽ ከሆነ ከስተመር መጥቶ በር ላይ ያቆማል። ከዛ በኋላ ደግሞ መኪናውን ተቀብሎት ወደ ውስጥ የሚያገባ ብቁ የሆኑ ሹፌሮች እኛ ጋር ይኖራሉ። ፖስት ሚሽን ቴክኖሎጂ በዋነኝነት የሚሰራው አንደኛው ነገር ኳሊቲ ላይ ነው። የእርዝኩት በሚመጣ ሰዓት ላይ በደንብ ህንጻው ስቴብል አድርጎ ምንም አይነት ክራክ ሳይፈጠር ስቴብል አድርጎ እንዲቆም የሚያደርገው ማለትም እርዝኩት ሬዚስተንስ ነው ማለት ነው። ኦሬዲ እዚህ ጋራ ለመረከብ የደረሱ ሁለት ፕሮጀክቶች አሉ። አንደኛው ፓርክ ቪው የሚባለው ፕሮጀክታችን ነው። በዚህ በ4 ወር ጊዜ ውስጥ ሙሉ ለሙሉ ግንባታውን አጠናቀን የምናስረክበው ፕሮጀክታችን ነው። ከሌላው ለየት የሚያደርገው ምንድነው? ስቴር ኬዞቻችን እንደምታዩ ሰራውንዲንጉ ሙሉ ለሙሉ ኮንክሪት ነው የሚሆነው። የምንጠቀመው በር ደግሞ ፕሬሸራይዝ ዶር ነው የሚሆነው። ስለዚህ አይበለውና አደጎች ቢመጡ ምንም አይነት እሳት አደጋ ከአንደኛው ፍሎር ወደ ሌላኛው ፍሎር እንዳይወርድ ይሄ ሙሉ ለሙሉ በፕሬሸራይዝ ዶር ተዘግቶ ከአንደኛው ፍሎር ወደ ሌላኛው ፍሎር የማይወርድበትን ሲስተም ተዘግቷል። ሰላም እንዴት ነሽ? እንታወቅ ባልበል። እሺ ቃል እባላለሁ። የአኳያ ፕሮፐርቲስ የሽያጭ አማካሪ ነኝ። መልካም። እንግዲህ አኳያ ፕሮፐርቲ አዲስ ነገር ይዘን መተናል እያላችሁ ነው ያላችሁ። በሚገባ እሱን ደግሞ ለማወቅ በጣም ነው የጓጓሁት። መልካም። በድጋሚ እንኳን ደህና መጣሽ። አረፍ በይና ስላለው ዝርዝር መረጃ ልስጥሽ። እሺ ይቻላል። እንግዲህ ከተማችን ውስጥ በጣም መነጋገሪያ ሆናችኋልና አኳያ ስሙ ምን ማለት ነው? መልካም። አኳያ ማለት የጃፓንኛ ወርድ ወይም ቃል ሲሆን ፐርል ማለት ነው። ያው ፒዩሪቲን እና ሌክዠሪን ለማሳየት ነው እየተጠቀምንበት ያለ ነው። ወል እንግዲህ ስራችንም በዛም ልክ እንዲመዘን የፈለግነው ለዛ ነው አኳያ ብለን የጀመርነው። መልካም። እንግዲህ አኳያ ምን ነበር የሚሰሩት ስራዎችና? ከዚህ በፊት አኳያ ለ12 ዓመታት በተለያዩ የስራ ዘርፎች ላይ ነበረ። የመጀመሪያው አኳያ ሞተርስ ይባላል። ምናልባት ፋሚሊያር ይሆናል ብዬ አስባለሁ። ይሄ አኳያ ሞተርስ ከ20,000 መኪና በላይ ኢምፖርት በማድረግ ገበያ ላይ ዋውሎ ወይም ሽያጭ አከናውኗል ማለት ነው። በቀጣይነት ደግሞ አኳያ ኤክስፖርት የሚባል ካምፓኒ አለን። ይህ አኳያ ኤክስፖርት ካምፓኒ ኤክስፖርት የሚያደርጋቸው የተለያዩ ጥራጥሬዎችን ወይም የቅባት እህሎችን ነው። ከእንደገና ደግሞ ቡናም ኤክስፖርት እናደርጋለን ማለት ነው። ሌላኛው ድርጅታችን ደግሞ አኳያ ቱር ኤንድ ትራቭል ይባላል። አገር ውስጥም ከሀገር ውጭም ቱር የሚያስደርግ ካምፓኒያችን ነው። ሌላኛው ካምፓኒያችን ደግሞ ኢኒያስ ኮንስትራክሽን ይባላል። ይህ ኮንስትራክሽን ግዙፍ የሆነ አሁን ከረንትሊ ከተማችን ላይ አሉ ከሚባሉ ድርጅቶች አንዱ ነው። የኛን ፕሮጀክት ማኔጅ የሚያደርገው ይህ የኮንስትራክሽን ካምፓኒያችን ነው ማለት ነው። እንዲሁም ደግሞ በተጨማሪ አኳያ ግራናይት የሚባል ካምፓኒ አለን። ይህ የግራናይት ምርቶችን የሚያመርት ድርጅታችን ሲሆን ለእኛም ደግሞ ሰፕላየራችን ነው ማለት ነው። አሁን ደግሞ የተገናኘንበት አኳያ ፕሮፐርቲስ የሚባለው ካምፓኒያችን ነው። ስለዚህ እዛ ጋር ሄደን ቡና እየጠጣን ስላለው ዝርዝር መረጃ ልስጥሽ። ቆንጆ ቡና እንደሚሆን አልጠራጠርም። የሚገባ የኛኑ ቡና ነው የሚጠጣው። ቆንጆ ቡና እንደሆነ ከሽታ ያስታውቃል። እውነት ነው። ኤክስፖርት ከምናደርገው ቡና ላይ ነው የምናቀርበው። በእውነት በጣም ቆንጆ ቡና። መልካም። አሁን ላይ አኳያ ፕሮፐርቲ ምን አዲስ ነገር አለ? እንዲሁም ደግሞ ሳይቶቻችሁ የት ናቸው የሚለውን ደግሞ ንገሪኝ እስቲ። መልካም። እንግዲህ የመጀመሪያው ሳይታችን የሚገኘው ቦሌ ደንበል አካባቢ ከደንበል ጀርባ ነው። እሱ ሳይታችን አኳያ 1 የሚባል ፕሮጀክታችን ነው። ኦልሬዲ አስረክበን ክላይንቶቻችን ኦልሬዲ መኖር ጀምረዋል እዛ ሳይት ላይ ማለት ነው። ሁለተኛው ሳይታችን የሚገኘው ፍሬንድሺፕ አካባቢ ነው። ማለትም ሞናርክ ሆቴል አጠገብ ማለት ነው። ኦኬ። ያኛው ሳይታችን ሁለት ቢልዲንጎችን ይዟል። የመጀመሪያው ፓርክ ቪው ይባላል።
ኦልሞስት ከ95% በላይ ያጠናቀን ከ4 ወር በኋላ የሚረከቡት ማለት ነው። ሁለተኛው ሳይታችን ደግሞ ትዊንስ ታወር ይባላል። እዛው አካባቢ ነው የሚገኘው። እሱም ኦልሞስት ከ85% በላይ ተጠናቆ በአንድ አመት ጊዜ ውስጥ የሚረከቡት ነው ማለት ነው። ሶ በቀጣይነት ያለን ደግሞ ኖቪሊቲ የሚባል ታወር አለን። እሱም የሚገኘው እዛው ፍሬንድሺፕ ፓርክ አካባቢ ነው። በቀጣይነት ሌላ ትልቅ ፕሮጀክት ይዘን እየመጣን ያለ ነው። ወደ ሰሜን መዘጋጃ አካባቢ ነው፣ ሳሬም ሆቴል አጠገብ ማለት ነው። እሱ ኦልሞስት ከ30% በላይ ተጠናቋል። በምቹ በሆነ ያከፋፈል ስነስርዓት ከትንሽ ካሬ ጀምሮ እስከ ትልቅ ካሬ ያካተተ ሳይታችን ነው ማለት ነው። ሶ ዛሬ ደግሞ ያገናኘን ዋናውና ትልቁ ሳይታችን ሳር ቤት አካባቢ የሚገኝ ነው። ይህም ካናዳ ኤምባሲ አጠገብ ነው እየተሰራ ያለው። በጣም ግዙፍ ፕሮጀክት ነው። የኤሪያውንም ኢሜጅ ይቀይራል ብለን የምንጠብቀው ፕሮጀክታችን ነው። ስለዚህ ይህ ቢልዲንጋችን ከ1300 ካሬ ላይ ያረፈ ቢልዲንግ ሲሆን ለመኖሪያም ሆነ ለኢንቨስትመንት በጣም ምቹ የሆነ ያው እንግዲህ አካባቢውን ታውቂዋለሽ፣ በብዛት የዲፕሎማት ሰፈር ነው። ሶ ከሴኩሪቲ አንጻር በጣም ምቹ የሆነ ሳይታችን ነው። ስለዚህ አንድ ሰው የቤት ባለቤት ለመሆን የሚያስፈልገው 640 ሺህ ብር ብቻ ነው ማለት ነው። ስለዚህ ሳይት ላይ ደግሞ በደንብ በዝርዝር የሚያስረዳሽ ሳይት ላይ ደግሞ ሌላ ሰው ይጠብቅሻል። መልካም ጊዜ። ደስ ይለኛል። እሺ ሰላም ጤና ይስጥልኝ። ማንን በልታወቀ? ሙሴ ይባላለሁኝ። የአኮያ ፕሮፐርቲ ሴልስ ሱፐርቫይዘር ነኝ። ሳይት ላይ እንግዲህ ያሉትን ነገሮች ምን ይመስላሉ የሚለውን ነገር በደንብ ዲቴል እናወራለን ማለት ነው። እሺ ስለ ሳይት ውስጥ ያለውን ነገር አስረዳኝ። እሺ ኤልሳ፣ እንግዲህ አሁን ከረንትሊ ላይ የምንገኘው ሳር ቤት ፕሮጀክታችን ላይ ያለው አሚሊያዝ ብለን የሰየምነው ፕሮጀክት ነው። ይሄን ፕሮጀክት እንግዲህ ሳር ቤት ከካናዳ ኤምባሲ አጠገብ የሚገኘው ፕሮጀክታችን ነው። ፕሮጀክቱ እንግዲህ 1300 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ነው። 3 ቤዝመንት በስሩ ያለ ፕላስ ግራውንድ ፕላስ 28 የሆነ ሃይ ራይዚንግ የሆነ ፕሮጀክት ነው። እንግዲህ ይሄ ፕሮጀክት እንግዲህ በደንብ ፋሲኔቲንግ የሚያደርግ ከተማው ላይም እንዲሁም ደግሞ ለኛም ለአኮያም ደግሞ ትልቅ የሆነ ፕሮጀክታችን ነው የሚሆነው። በውስጡም እንግዲህ ከቤዝመንቱ ሲጀምርልሽ 3 ቤዝመንቶች ለፓርኪንግ አገልግሎት የሚውሉ በተጨማሪም ደግሞ ለእያንዳንዱ መኪና የፋስት ቻርጂንግ ስቴሽን ያላቸው፣ ይህም ማለት ኖርማል ቻርጂንግ ስቴሽን ሳይሆን ፋስት ቻርጂንግ ስቴሽን የተካተተላቸው፣ በተጨማሪም ደግሞ የራሳችን የሆነ ፕሮፐርቲ ማኔጅመንት ሲስተም ያለን ስለሆነ በእኛው ፕሮፐርቲ ማኔጅመንት ሲስተም የሚስተዳደር ካር ዋሽንግ ሲስተም የተካተተለት ነው። ስለዚህ አንድ ደንበኛ ቤቱ ላይ ቁጭ ብሎ መኪና ይታጠብልኝ ቢል መኪናው ታጥቦ ቀጥታ ለአገልግሎት የሚዘጋጅበትን መንገድ የተመቻቸለት ነው የሚሆነው እዛው ቤዝመንት ላይ ማለት ነው። በተጨማሪም ደግሞ እዛው ቤዝመንት ላይ የላውንደሪ እና የስቶር አገልግሎቶች አብሮ የተካተቱለት ስለሆነ እንደ ሚኒ ጋራጅ እዛው ቤዝመንት ላይ መጠቀም የሚችሉበት ከስተመሮች መገልገል የሚችሉበትን ሴታፕ አብረን አመቻችተናል ማለት ነው። እንግዲህ ወደ ላይ ስወጣልሽ ከግራውንድ ፍሎር ጀምሮ እስከ 6ኛ ፍሎር ላይ ሜቢ ዚ ዲዛይኑ ላይ እንደምትመለከችው ትልቅ የሆነ ግራንድ ሞል ይኖረናል። ይሄ ሞል እንግዲህ በውስጡ ከግራውንድ ጀምሮ ትልቅ የሆነ የካር ኤግዚቢሽን የሚካሄድበት ሜቢ ስለ አኮያ ሞተርስ ኦፊስ ላይ ያለውን ነገር ዲቴል አውርተሻል ብዬ ስላሰብኩኝ ነው እሱም አላወራለሽ። ራሳችን የምናስመጣቸው በጣም ሌክዠሪ የሆኑ መኪኖች አሉ። እነሱን ሌክዠሪ የሆኑ መኪኖችን እዚህ ጋር እንደ ኤግዚቢሽን የምናሳይበት ትልቅ የሆነ የካር ኤግዚቢሽን ይኖረናል ግራውንዱ ላይ። በተጨማሪም ደግሞ የተለያዩ ፉድ ኮርቶችንም ደግሞ አብሮ የተካተተለት ነው። የተለያዩ የውጭ ምግቦችንም እንዲሁም የሀገር ውስጥም ደግሞ ምግቦችን እዚሁ ሰርቭ የምናደርግበት ትልቅ የሆነ ፉድ ኮርት ይኖረናል። ወደ ላይ በወጣን ቁጥር ወደ ሚኒ ባንኮች ሜቢ እኛ ሀገር ላይ አልተለመደም። አሁን ከረንትሊ ላይ ውጭ ሀገር ላይ ሚኒ ባንክ ሲስተሞች አሉ። ትላልቅ ትራንዛክሽኖችን ማከናወን የሚችሉ ግን ደግሞ ሚኒ ባንክ ሆነው በትናንሹ በዛ ያሉ አሁን ከረንትሊ ላይ ኦልሞስት ከሲቢኢ ጋር እየተነጋገርን ያለ ነው። እሱን ነገርም በቅርቡ ደግሞ የምንጨርሰው ስለሚሆን ሚኒ ባንኮችንም አብሮ አክሰስ ማድረግ የሚችል ትላልቅ ኦፊሶች የሚኖሩት እንዲሁም ደግሞ የኛም የአኮያም ኦፊስ ደግሞ እዚሁ የሚኖረን ነው የሚሆነው። በተጨማሪ ትልቅ የሆኑ ኢንተርናሽናል ብራንድ ሾፖችንም ኦሬዲ መርቸንዳይዝ እያደረግን ወደዚህ የምናመጣ ነው የሚሆነው። ላይክ ናይኪ፣ አዲዳስ፣ ቨርሰች የመሳሰሉትን እነሱን ወደዚህ መርቸንዳይዝ አድርገን የኛው እዚሁ ሞል ላይ ማግኘት የሚችሉበትን ከስተመር መጠቀም የሚችሉበትን ሁኔታ ነው ያመቻቸ ነው ማለት ነው። እንግዲህ ደግሞ ከላይ ደግሞ እንደምትመለከችው የመጨረሻው 5ኛው እና 6ኛው ፍሎር ላይ ትልቅ የሆነ ሪክሪኤሽናል ኤሪያ ይኖረናል። ይሄም ሪክሪኤሽናል ኤሪያ እንግዲህ በውስጡ ትልቅ የሆነ ጂም እና ስፓ አብሮ የተካተተለት ነው የሚሆነው። እንዲሁም ደግሞ ትልቅ የሆነ ስዊሚንግ ፑልም ለወንድም ለሴትም የሚያገለግል ስዊሚንግ ፑልም አብሮ የተካተተለት ይሆናል ማለት ነው። ቪአይፒ ሲኒማዎች ይኖሩናል። ላይክ 50 100 ሰው የሚያስተናግዱ ሳይሆኑ በትንሹም 10 ሆኖ 11 ሆኖ ማስተናገድ የሚችሉ ሲኒማዎች ይኖሩናል። እንዳልኩሽ የራሳችን የሆኑ ፕሮፐርቲ ማኔጅመንቶች አሉ። እነሱ እዚህ ጋራ መተው ከነሱ ጋራ በደንብ በመነጋገር ፕሮግራም እያስያዙ መተው ኢንጆይ ማድረግ የሚችሉበትን ሁኔታ ክሬት አድርገናል። እንዲሁም ደግሞ ለልጆች ደግሞ ለነዋሪዎች እዚሁ ላሉ ለነዋሪዎች የሚሆን ዴይ ኬር እንዲሁም ደግሞ ትልቅ የሆነ ጌም ዞንም ደግሞ አብረን አካተን
ትልቅ የሆነ ሞልን እየገነባን ነው የምንገኘው ማለት ነው። ለየት ያለው ነገር ምንድነው እኛ ጋር የምንጠቀመው ቫሌት ፓርኪንግ ሲስተም እንጠቀማለን። ይሄም ማለት ምንድነው ሜቢ ሙቪ ላይ አይተሽ ከሆነ ከስተመር መጥቶ በር ላይ ያቆመዋል። ከዛ በኋላ ደግሞ መኪናውን ተቀብሎት ወደ ውስጥ የሚያገባ ብቁ የሆኑ ሹፌሮች እኛ ጋር ይኖራሉ። ይሄኛውም እንግዲህ ከፕሮፐርቲ ማኔጅመንቱ ጋር አብሮ የሚካተት ሌላኛው ፓኬጅ ነው የሚሆነው። እንግዲህ ከ7ኛ ፍሎር ጀምሮ ወደ ላይ ስንወጣ መኖሪያ ቤቶቹ ናቸው የሚጀምሩት። ከ7 እስከ 26ኛ ፍሎር ድረስ ከባለ 1 እስከ ባለ 3 መኝታ አፓርትመንት ቤቶቹ አሉ። 27 እና 28ኛ ፍሎር ደግሞ ላይክ አፓርትመንት ላይ ሆኖ እንደ G+1 አይነት ታይፕ ያሉ ዱፕሌክስ ፔንት ሃውሶችን አብረን አካተን የመጣ ነው ማለት ነው። ከዛ በላይ ላይ ደግሞ ግሪነሪ ኤሪያዎችን አካተን በጣም ቆንጆ ቪው ያላቸውን ከተማውን 360 ዲግሪ ማየት የሚችሉ ሳር ቤትን በጣም ዲፕሎማቲክ የሆነች ሰፈር ነች። በደም ሰራውንዲንጓን በደም ማየት የሚቻልበትን ሁኔታ ክሬት አድርገን ነው እየሰራን ያለ ነው ማለት ነው። እንግዲህ ሞር ኦፍ ለስ ፕሮጀክቱ ይሄን ይመስላል። በጣም ፋንሲ እና ሌክዠሪ ሆኖ ላይክ ለሚኖሩት ለነዋሪዎቹ በጣም ሲምፕል ሆኖ ሲምፕሊሲቲን በደም የያዘ ነው የሚሆነው። በጣም ቆንጆ ነው። እኔ ራሴ እንደዛ አይነት ቤት ውስጥ ብኖር ብዬ ይጓጓኝ። በደም ኖርማሊ ሁላችንም ቪዥን የምናደርገው ትልቅ የሆነ ፕሮዳክት ነው እንዳልኩሽ፣ ለከተማችንም እንዲሁም ለኛ እንደ ካምፓኒም ትልቅ የሆነ ፕሮጀክታችን ነው። ይሄ ፕሮጀክት እንግዲህ በሰፊው ከመንግስትም የሚጠበቅ ፕሮጀክት ነው የሚሆነው። በሰፊው እንግዲህ ይሄንን ቦታውንም ሌላ ገጽታ ሌላ ኢንቫይሮንመንት ይሰጠዋል ብለን የምንጠብቀው ፕሮጀክት ነው የሚሆነው ማለት ነው። ሙሴ አሁን ያልካቸው ነገሮች እንዳሉ ሆኖ ለምሳሌ ሳር ቤት ምን ምን ነገሮች አሉ? ምን ምን ፋሲሊቲዎች አሉ ደንበኞች ሊያገኟቸው የሚችሏቸው ነገሮች? በጣም ቆንጆ ጥያቄ ነው ያነሳሽልኝ ኤልሳ። ለምን መኪና አንድ ላይ እየሄድን ያሉትን ሰራውንዲንጉን በደንብ ለምን አላሳይሽም? በጣም ደስ ይለኛል። እሺ እሺ ኤልሳ፣ ሎኬሽኑ ላይ እንደምትመለከቻቸው በጣም ዲፕሎማቲክ የሆነ ሰፈር ነው ሳር ቤት። እንግዲህ እዚህ ፊት ለፊት ላይ እንደምትመለከችም ደግሞ ካናዳ ኤምባሲ በዚህ በኩል አለ። ሳውዝ አፍሪካ ኤምባሲ፣ ቫቲካን ኤምባሲ በቅርብ አቅራቢያችን ላይ የሚገኙ ናቸው። ስለዚህ ሎኬሽኑ በደም ሴፍ የሆነ ሎኬሽን ላይ ነው የሚገኘው ማለት ነው። በተጨማሪም ደግሞ የተለያዩ ኢንተርናሽናል የሆኑ ስኩሎችን የምናገኝበት ነው። እሱም እንግዲህ አይሲኤስ፣ ጊብሰን፣ ቢጂአይኤስ ስኩሎች ደግሞ በዚሁ በአቅራቢያችን ላይ የሚገኙ ናቸው ማለት ነው። ስለዚህ ሰራውንዲንጋችን ላይ የምናገኛቸው ትላልቅ ኢንተርናሽናል የሚሆኑ የመንግስትም የግል የሚሆኑ ትላልቅ ኦርጋናይዜሽኖች አሉ። እንደምትመለከቱ ሶፈሩ በደንብ አይዲያል የሆነ ሰፈር ነው። ለሳር ቤት በጣም ቅርብ ርቀት ካናዳ ኤምባሲ አጠገብ የሚገኝ ነው። እንዲሁም ደግሞ የተላልቅ ሮድ አክሰሶችንም አብረን የምናገኝበት ነው የሚሆነው ማለት ነው። እንግዲህ ሞር በደንብ ነፋሻማ የሆነ በጣም ኳይት የሆነና ሴኩርድ የሆነ ሎኬሽን ላይ ነው እየገነባን ያለ ነው ማለት ነው ፕሮጀክታችን። በጣም ቆንጆ። እሺ ከትምህርት ቤቶችን በተጨማሪም ደግሞ የተለያዩ የእምነት ተቋማቶች ሰራውንዲንጉ ላይ በቅርበት የምናገኛቸው ናቸው። እንዲሁም ደግሞ ሆስፒታል አክሰሶችን ለማግኘት እንግዲህ በአቅራቢያችን ሲልክ ሮድ ሆስፒታል ያው ትልቅ የሆነ ሆስፒታልም እዚሁ በአቅራቢያችን ላይ አክሰስ ማድረግ የምንችል ነው ማለት ነው። እንደ መኖሪያም ብቻ ሳይሆን ደግሞ እንደ ኢንቨስትመንትም ደግሞ በሰፊው መንቀሳቀስ የምንችልባቸው ሁኔታዎች አሉ። ለምሳሌ እዚህ ቦታ ላይ ያለው የሬንታል ቫልዩ በደም ሃይ ነው። ላይክ በአቅራቢያችን ላይ የአፍሪካ ህብረት የሚገኛል። ስለዚህ ሎኬሽን ቫልዩንም አብሮ ከፍ ያደርገዋል ማለት ነው። ስለዚህ ስናከራየው በዶላር ነው የሚሆነው። ትልቅ የሆነ ሬንታል ቫልዩ ይኖረዋል። እንዲሁም ደግሞ አሁን የገዛው ኢንቨስት ያደረገ ከስተመራችን ደግሞ ነገ ላይ ሪሴል አድርገው ቢለውም ደግሞ ቦታው አፕሪሺየት እያደረገ የሚሄድ ቦታ ስለሆነ እዚህ ሎኬሽን ላይ ኢንቨስት ማድረግ አሁን ላይ ነገ ላይ አፕሪሺየት አድርጎ ትልቅ የሆነ ሪተርን እንደሚያመጣለት ማወቅ ይቻላል ማለት ነው። እሺ ሙሴ፣ ቀጣዩ ሳይታችን የትኛው ነው የሚሆነው? እሺ ኤልሳ፣ አሁን የምንሄደው እንግዲህ ወደ ፒያሳ ቴዎድሮስ አደባባይ ወደ ሞናርክ ሆቴል አካባቢ ላይ የሚገኘው ሳይታችን የአኮያ ፕሮጀክት እንግዲህ አኮያ 2 እና 3 የሆኑት ፕሮጀክቶቻችንን እነሱን ሄደን ደግሞ አሁን ያሉበት ስቴጅ ምን ይመስላል፣ በምን አይነት ሁኔታ ነው እየተገነቡ ያሉት የሚለውን ነገር ደግሞ እዛ በደንብ ዲቴል እናያለን ማለት ነው። ይሄ ነው ሳይታችን። ይሄ ነው ሳይታችን እንግዲህ ይሄኛው የአኮያ ፕሮፐርቲስ የሁለተኛውና ሶስተኛው ፕሮጀክታችን ናቸው። ያው አንደኛው ፕሮጀክታችን ኦልሬዲ ከስተመሮች ገብተው እየኖሩበት ስለሆነ ከፕራይቬሲ አንጻር እዛ ሄደን መቅረጽ ስለማንችል ኦልሬዲ እዚህ ጋራ ለመረከብ የደረሱ ሁለት ፕሮጀክቶች አሉ። አንደኛው ፓርክ ቪው የሚባለው ፕሮጀክታችን ነው። በዚህ በ4 ወር ጊዜ ውስጥ ሙሉ ለሙሉ ግንባታውን አጠናቀን የምናስረክበው ፕሮጀክታችን ነው። በተጨማሪ ደግሞ ከሱ አጠገብ ደግሞ የሚገኝ ትዊንዝ የሚባል ፕሮጀክት አለ። ትዊንዝ ታወር ደግሞ G+16 የሆነ ቢልዲንግ ነው።
ነው። እሱን ደግሞ በዚህ በአንድ ዓመት ጊዜ ውስጥ የምናስረክበው ፕሮጀክታችን ነው የሚሆነው ማለት ነው። እሺ ኤልሳ እንግዲህ እንደምትመለከችው እዚህ ላይ ያሉት ሁለቱ ፕሮጀክቶቻችን የመጀመሪያው እንዳልኩሽ ፓርክ ቪው ነው። አሁን በዚህ ሰዓት ላይ የሚገኙ እንግዲህ 98% የኮንስትራክሽን ግንባታው ተጠናቆ ነው ያለው። የቀሩትን 2% እንግዲህ በሚመጡት በ4 ወራቶች ውስጥ ሙሉ ለሙሉ ግንባታቸውን አጠናቀን የምናስረክበው ነው የሚሆነው። እንዲሁም በተጨማሪ ደግሞ ትዊንዝ ፕሮጀክታችንን ደግሞ አሁን ከረንትሊ ላይ 85% የኮንስትራክሽን ፕሮግረስ ላይ የደረሰ ነው። እሱንም በአንድ ዓመት ጊዜ ውስጥ በቀረው አንድ ዓመት ጊዜ ውስጥ ሙሉ ለሙሉ ግንባታውን አጠናቀን የምናስረክበው ነው የሚሆነው ማለት ነው። እንግዲህ ይህንን ስልሽ ኦልሬዲ የሚረዱንን ኢምፖርትድ የሆኑ የፊኒሽንግ ማቴሪያሎችን ሙሉ ለሙሉ ስቶክ አስገብተናል። የሴራሚክ ታይልሶችን፣ የሳኒተሪ እቃዎችን ኤቭሪቲንግ ሙሉ ለሙሉ ስቶክ ስለገባ በእነዚህ በሚመጡት በ4 ወር ጊዜ ውስጥ እና በአንድ ዓመት ጊዜ ውስጥ ሙሉ ለሙሉ ፕሮጀክቱን አጠናቀን ለመጨረስ እንግዲህ ዝግጁ ነን ማለት ነው። እንግዲህ ኤልሳ አሁን እዚሁ ላይ ያሉትን ፕሮጀክታችን እንግዲህ ከሞላ ጎደል ይሄንን ይመስላል። ስለዚህ እዚህ ከጨረስን ወደ ቀጣይ ፕሮጀክታችን ወደ ኦዞን ፕሮጀክት እንሂድና እዛ ላይ ደግሞ ምንድነው ያለው የሚለው ነገር አሁን ላይ ምን አይነት ስቴጅ ላይ ነው የደረሰው፣ በምን አይነት ቴክኖሎጂ ነው የሚገነባው የሚሉትን ነገሮች ዲቴል እዛው ሳይቱ ላይ ሆነን ያለውን ነገር በደንብ እናያለን ማለት ነው። መልካም። እሺ ኤልሳ እንግዲህ አሁን የምንገኘው ኦዞን ፕሮጀክታችን ላይ ነው የምንገኘው። ኦዞን ፕሮጀክት እንግዲህ ከጊዮርጊስ አደባባይ ወደ አዲሱ ገበያ መሄጃ ሰሜን ማዘጋጃ ሳሪም ሆቴል አጠገብ ላይ የሚገኝ ፕሮጀክታችን ነው። እዚህ ቦታ ላይ እንግዲህ 1300 ካሬ ሜትር ላይ ያረፈ 2 ቤዝመንት ያለው በስሩ ፕላስ ግራውንድ ፕላስ 18 የሆነ ትልቅ የሆነ ቢልዲንግ እዚህ ጋር እየሰራን ያለ ነው። እንግዲህ ይሄን ቢልዲንግ እንግዲህ በፖስቴንሽን ቴክኖሎጂ በመታገዝ እየገነባን ከምንገኘው ሳይቶቻችን መካከል አንዱ ነው የሚሆነው። ላይክ ፖስቴንሽን ማለት አሁን ከረንትሊ ላይ በሰፊው እየተሰራበት ያለው ትላልቅ ብሪጆች የሚሰሩበት ቴክኖሎጂ ነው። አሁን ከረንትሊ ላይ ኢኒያስ ኮንስትራክሽን የኛው የኮንስትራክሽን ካምፓኒ በፖስቴንሽን ቴክኖሎጂ በመታገዝ እየሰራው ከሚገኘው ሳይቶቻችን አንዱ ኦዞን ፕሮጀክት ነው ማለት ነው። እንግዲህ ኦዞን ፕሮጀክት ላይ ሁለቱም ቤዝመንት ፕላስ ግራውንድ እስከ አንደኛ ፍሎር ድረስ ለፓርኪንግ አገልግሎት ነው የሚውለው። ማለትም 4 ፍሎር ለፓርኪንግ ይኖረዋል። ከሁለተኛ ፍሎር ጀምሮ እስከ 16ኛ ፍሎር ድረስ ደግሞ ቲፒካል የሆነ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ የቤት አማራጮች ኖረውት አፓርትመንት ቤቶች ናቸው የሚኖሩት ማለት ነው። እንግዲህ 17 እና 18ኛ ፍሎር ላይ ደግሞ ዱፕሌክስ ፔንት ሃውሶችን የሚይዝ ቆንጆ የሆነ ሰራውንዲንግ ያለው እንደምታዩ ነፋሻማ ነው አየሩ። ጥሩ የሆነ የእንጦጦ ቪው አለው። በእንጦጦ ሰራውንድ ያደረገ ሎኬሽን ላይ ስለሆነ ጥሩ የሆነ ነፋሻማና የእንጦጦ ቶፕ ቪውን በደንብ አክሰስ ማድረግ የሚችለው ሳይታችን ላይ ነው የምንገኘው ማለት ነው። አሁን እዚህ አፓርትመንት የሚገዙ ሰዎች ደንበኞቻችሁ እዚህኛው አፓርትመንት ላይ ምን ሊያገኟቸው የሚችሉት አዲሽናል አሚኒቲዎች ምን አሉ? ኦኬ ኖርማሊ ለከስተመሮች የኮምፓውንድ አይነት ፊሊንግ እንዲኖራቸው እዚሁ ቢልዲንግ ላይ መጨረሻው ፍሎር ላይ 18ኛው ፍሎር ላይ ትልቅ የሆነ 1200 ካሬ ሜትር ላይ የሚያልፍ ትልቅ የሆነ ኢቨንት ስፔስ ይኖረናል። ላይ ቅድም እንዳየሽው የቅድሙ ሳይቶቻችን ላይ በዛው ልክ የሚጠናቀቅ ትልቅ የሆነ ኢቨንት ስፔስ ይኖረናል። ያ ኢቨንት ስፔስ ደንበኞች የተለያዩ አይነት ፕሮግራም ሲኖራቸው ኢቨንቶች፣ ልደት የመሳሰሉ ፕሮግራሞች ሲኖራቸው ከኛው ፕሮፐርቲ ማኔጅመንቶች ጋራ በመነጋገር የተለያዩ ኢቨንቶችን ላውንች ማድረግ የሚችሉበት በተጨማሪም ደግሞ ትልቅ የሆነ ጂም እና ስፓም ከላይ መጨረሻው ፍሎር ላይ የምናገኝ ነው የሚሆነው። ጂም እና ስፓም ለነዋሪዎች ብቻ ዴዲኬትድ ሆኖ ነዋሪዎች ብቻ የሚገለገሉበት ነው የሚሆነው። በተጨማሪ እዛው የመጨረሻው ፍሎር ላይ ትልቅ የሆነ ኦልሞስት ወደ 100 ካሬ ሜትር ላይ የሚያልፍ ስዊሚንግ ፑልም አብሮ የተካተተለት ነው የሚሆነው ማለት ነው። ስለዚህ ደንበኞች እዚሁ ቢልዲንጋቸው ላይ ሆነው ጤናቸውን መጠበቅ ቢፈልጉ፣ መዋኘት ቢፈልጉ እንዲሁም ደግሞ የተለያዩ ፕሮግራሞችን ደግሞ ማዘጋጀት ቢፈልጉ እዚሁ ቢልዲንግ ላይ ማዘጋጀት ይችላሉ ማለት ነው። መልካም ሙሴ፣ በተጨማሪ መጠየቅ የምፈልገው ለምሳሌ ይሄን አፓርትመንት የሚገዟችሁ ደንበኞቻችሁ በአቅራቢያቸው ምን ነገሮች አሉ፣ ምን ፋሲሊቲዎች አሉ? እሱን ደግሞ ብትነግረኝ ደስ ይለኛል። ኦኬ እሺ ኤልሳ፣ አሁን ከረንትሊ ላይ የኮሪደር ልማት እንግዲህ ከተማችን ላይ በደንብ በስፋት እየተካሄደበት ያለ የኮሪደር ልማት አለ። እንግዲህ እዚህ ቦታ ላይ ለየት የሚያደርገው አንድ ነገር ምን አለ? ከጊዮርጊስ አደባባይ ጀምሮ እስከ እንጦጦ ድረስ በአዲሱ ገበያ አልፎ እስከ እንጦጦ ድረስ የሚሄድ ትልቅ የሆነ የኮሪደር ልማት ፕሮጀክት አለ። በእንጦጦ ደግሞ አድርጎ በአዲሱ ቤተ መንግስት አድርጎ ወደ ኢምፔሪያል የሚሄድ የሚሰራ ትልቅ የሆነ የኮሪደር ፕሮጀክት እዚህ ሎኬሽን ላይ ያገኛል። ይህ የኮሪደር ፕሮጀክት እዚህ ቦታ ላይ በመገኘቱ የራሱ የሆኑ ፋሲሊቲዎችን አሟልቶ የሚመጣ ነው የሚሆነው። ለልጆች ፕሌይግራውንዶች ይኖሩታል፣ ሰፊሽንት የሆነ ሮድ አክሰስ ይኖረዋል። በተጨማሪም ደግሞ ነፋሻማ አየር እንዲኖረው ጥሩ የሆነ ግሪነሪ ኤሪያዎችም አብሮ የሚካተትለት ነው የሚሆነው ማለት ነው። እንግዲህ በተጨማሪ ደግሞ እዚህ ቦታዎች ላይ በቅርባችን እንግዲህ ጊኒ ኤምባሲ ይገኛል። በተጨማሪም ደግሞ የተለያዩ ትምህርት ቤቶች ለነዋሪዎች የሚሆኑ ለልጆቻቸው ማስተማር ቢፈልጉ እዚሁ በቅርብ አቅራቢያቸው ላይ የሚያገኟቸው ኢንተርናሽናል ስኩሎች አሉ። ቤተ እምነቶች በቅርብ አቅራቢያቸው ላይ ይገኛሉ። እንዲሁም ደግሞ መርካቶ በጣም በአቅራቢያ
ርቀት ላይ ነው የሚገኘውና የከተማችን እንዲሁም ደግሞ የአፍሪካ ትልቁ ገበያ ማዕከልንም በቅርብ ርቀት ላይ አክሰስ ማድረግ ይችላሉ። እንደውም በብዛት እየመጡ ይሄንን ቦታዎች ቼክ እያደረጉም ያሉ ከስተመሮቻችን ከዛው ሎኬሽን ላይ የሚመጡ ነጋዴዎች ናቸው በዘው። ስለዚህ እዚህ ቦታዎች ላይ እኚህን ነገሮች በደንብ አክሰስ ማድረግ የሚችሉበትን ሁኔታ ክሬት አድርገናል። ኤልሳ እንግዲህ ይሄ ከሌላው ለየት የሚያደርገው ምንድነው? ስቴር ኬዞቻችን እንደምታዩ ሰራውንዲንጉ ሙሉ ለሙሉ ኮንክሪት ነው የሚሆነው። የምንጠቀመው በር ደግሞ ፕሬሸራይዝድ ዶር ነው የሚሆነው። ስለዚህ አይበለውና አደጎች ቢመጡ ምንም አይነት እሳት አደጋ ከአንደኛው ፍሎር ወደ ሌላኛው ፍሎር እንዳይወርድ ይሄ ሙሉ ለሙሉ በፕሬሸራይዝድ ዶር ተዘግቶ ከአንደኛው ፍሎር ወደ ሌላኛው ፍሎር የማይወርድበትን ሲስተም ተዘግቷል። ውስጡንም ደግሞ እንደ ኢመርጀንሲ ኤግዚት መጠቀም እንችላለን ማለት ነው። እዚህ ጋር ያለው ጭስ ወደ ውስጥ እንዳይገባ ወደ ስቴር ኬዙ እንዳይገባ ፕሬሸራይዝድ ዶር ነው። በተጨማሪም ደግሞ ሰራውንዲንጉ ደግሞ ሙሉ ለሙሉ ኮንክሪት ነው ማለት ነው። ይሄን ሳይት በምን ያህል ጊዜ ውስጥ ነው የምታስረክቡት? እንግዲህ ከረንትሊ ያለበት ስቴጅ ኦልሞስት ወደ 25% እየተጠናቀቀ ነው ያለው። ከዚህ በኋላ ሙሉ ለሙሉ ስትራክቸር ዋይዝ ለማጠናቀቅ እስከ 7 ወር ጊዜ ባለው ውስጥ ሙሉ ለሙሉ ስትራክቸር ዋይዝ እንጨርሳለን። ኦቨርኦል ፕሮጀክቱን ደግሞ አጠናቆ ለመጨረስ ደግሞ በ2 ዓመት ከ6 ወር ጊዜ ውስጥ ሙሉ ለሙሉ ግንባታውን አጠናቀን ለደንበኞች ቁልፍና ካርታ የምናስረክበው ይሆናል ማለት ነው። እሺ ኤልሳ እንግዲህ እዚህ ያለውን ነገር ይሄን ያህል ከተነጋገርን ወደ ኦፊስ ልመልስሽና ከፔመንት ጋር በተያያዘ ያከፋፈል ሁኔታው ምን ይመስላል የሚለውን ነገር ምን ያህል ነው ቅድሚያ መክፈል አለብን የሚለውን ነገር ዲቴል ደግሞ ወደ ኦፊስ ሂደሽ ያለውን ነገር በደንብ ታያለሽ። እንግዲህ ከኔ ጋራ እንጨርሳለን ማለት ነው። ደስ ይለኛል በጣም። እሺ ሙሴ በጣም ስለሰጠኝ ገለጻ አመሰግናለሁ። መልካም ጊዜ ይሆነልኝ። መልካም ጊዜ ኤልሳ። አመሰግናለሁ። እሺ መልካም እንግዲህ ሳይቶቻችሁን ጎብኝቻለሁ። በጣም ነው የሚያምረው። እስቲ አሁን ላይ ደግሞ ተመልካቾቻችን የሚጠይቁት ዋጋውን ነው። በተጨማሪም ደግሞ ያከፋፈል ሁኔታችሁ ምን ይመስላል የሚለውን ደግሞ ልጠይቅሽ። በጣም ጥሩ። እንግዲህ ከተማው ላይ ካለው ዋጋ በጣም ፌር በሆነ ፕራይስ ነው አኳያ ፕሮፐርቲስ የመኖሪያ ቤቶችን እየሸጠ የሚገኘው። ይህም ማለት በካሬ ከ80 ሺህ ብር ጀምሮ የቤት ባለቤት ለማድረግ ተዘጋጅተናል ማለት ነው። ስለዚህ ይህ የሚሆነው የመጀመሪያ ቅድመ ክፍያችን የሚሆነው ከ10% ጀምሮ ዳውን ፔመንት ማድረግ ይችላሉ። ይህም ማለት ከ648 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። እንግዲህ አሁን ላይ በስንት ዓመት ውስጥ ነው የምታስረክቡት ሳይቱን የሚለውን ልጠይቅሽ። ጥሩ። ስለዚህ እንግዲህ አንቺም እንደጎበኘሽው የተለያዩ ሳይቶች አሉን። ስለዚህ የዛ ሳይት እንደየፕሮግረሱ የምናስረክብበት ጊዜ ይለያያል ማለት ነው። ስለዚህ ከ4 ወር ጀምሮ እስከ 3 ዓመት ድረስ መረከብ የሚችሉት በቆንጆ አከፋፈል ሁኔታ ያዘጋጀነው አለ። የመጀመሪያውን ፔመንት ከፍለው ቀጣይ ፔመንት ለመክፈል ከ5 እስከ 6 ወር የመክፈያ ጊዜ ይሰጣቸዋል ማለት ነው። ስለዚህ ለደንበኞች ተመራጭ ይሆናል ብለን እናስባለን። ዋጋችን ከ80 ሺህ ብር ጀምሮ ነው እያልሽ ነበርና ይሄ ዋጋ እንዴት ነው? ፊክስር ነው? በዶላር ነው? በኢትዮጵያ ነው የሚለውን ነገር ደግሞ ለተመልካቾቻችን ግልጽ አድርጊልኝ። መልካም። እንግዲህ ቅድም ሜንሽን እንዳደረግኩልሽ በካሬ በ80 ሺህ ብር እየሸጥን ነው የምንገኘው ስንል በብር ብቻ ነው የምንሸጠው፣ በዶላር አይደለም። እንዲሁም ደግሞ በተጨማሪ ከደንበኞቻችን ጋር የምናደርገው ውል ላይ አንቀጽ 5 ንዑስ አንቀጽ 4 ላይ እንደተጻፈው ላይክ ምንም አይነት ጭማሪ የነዳጅ ጭማሪ ቢኖር፣ የብረት ጭማሪ ቢኖር፣ የሲሚንቶ ጭማሪ ቢኖር ያንን ዋጋ አፌክት እንደማያደርገው እዛው ላይ ውላችን ላይ ሜንሽን አድርገናል ማለት ነው። ስለዚህ ደንበኞች እስከመጨረሻው ድረስ ምንም አይነት የብር ጭማሪ አያደርጉም ማለት ነው። መልካም። እንግዲህ ተመልካቾቻችን በኢትዮጵያ ሀገር የሚኖሩ ከኢትዮጵያ ሀገር ውጭ የሚኖሩ ሰዎች የእናንተን ቤት ለመግዛት እንዴት ነው አድሬስ ሊያደርጓችሁ የሚችሉት? እስቲ እሱን ደግሞ ንገሪኝ። በጣም ጥሩ። እኛ እንግዲህ ደንበኞቻችንን ለማርካት የትኛውንም አይነት እርምጃ እንራመዳለን። ስለዚህ ደንበኞች እኛን መርጠው ወደኛ ከኛ ቤት ኢንቨስት ለማድረግ ሲያስቡ ብዙ አይነት አማራጮች አዘጋጅተናል። ለምሳሌ ከሀገር ውጭ ላሉ ደንበኞቻችን ተወካዮቻቸው በአካል መጥተው ሳይቶቻችንን በመጎብኘት እንዲሁም ደግሞ የውክልና ሰነዳቸውን በመያዝ ግዢ መፈጸም ይችላሉ። ተወካይ ለሌላቸው ደንበኞቻችን ደግሞ በቪዲዮ ኮል በታገዘ መንገድ ሳይቶቻችንን አስጎብኝተን የመረጡትን ቤት በመረጡት ካሬ የተዘጋጀው ውል በዲኤችኤል አማካኝነት ወዳሉበት ሀገር እንልካለን ማለት ነው። ስለዚህ እነሱም ያንን ውል ፈርመው እንደገና ይመልሱልናል፣ የቤት ባለቤት ሆኑ ማለት ነው። እንግዲህ ተመልካቾቻችን በሀገር ውስጥም በውጭም የሚመለከቷችሁ ሰዎች ቤት የመግዛት በተለይ ኢትዮጵያ ላይ ኢንቨስት የማድረግ የሚፈልጉ ሰዎች እንዴት ነው እናንተን አድሬስ ሊያደርጋችሁ የሚችሉት? እሱን ነገር ገሪ። መልካም። እንግዲህ ስልካችንን እዚህ ስክሪን ላይ እናስቀምጣለን። በየትኛውም አይነት ሶሻል ሚዲያ አማራጮች በዋትሳፕ፣ ቴሌግራም እኛን ማግኘት ይችላሉ። እንዲሁም ደግሞ ቀጥታ መደወል ይችላሉ። እሺ ቃል ስለሰጣችሁ መረጃ እንዲሁም ደግሞ ስለ ቆይታችን በጣም ነው የማመሰግነው። እኛም በጣም እናመሰግናለን። መልካም።